ጤንነታችን የተጠበቀ ቆዳችን ልስልስ ያለ ጸጉራችን ቶሎ እንዲያድግ ትፈልጋላችሁ? እንግዲያውስ ይሄ ቪዲዮ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እዚህ ጋር ኺያር፣ ጀዘር፣ በንጀር፣ ጠማጠም፣ ኻስ፣ ጀዘር፣ ሌሞን አዘጋጅተናል። አሁን ዛሬ የምንሰራው ሰላጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ ውድና የተከበራችሁ የፋፊ ፕላስ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ ብያለሁ። እንግዲህ እዚህ ጋር ሰላጣ አዘጋጅቼ ፊት ለፊታችሁ ላይ እበላለሁ። ሰላጣ ውበታችንን ከምንጠብቅበት ነገር አንዱ ነው። ውበታችንንም ጤንነታችንንም የምንጠብቅበት ነው። በነገራችን ላይ ውበት የሚጠበቀው በመቀባባት ብቻ በመተጣጠብ ብቻ ሳይሆን በአመጋገብ ስርዓትም በምንመገባቸው ምግቦችም ነው። ሰላጣ ደግሞ ብዙ አይነት ጠቀሜታ አለው። ለምሳሌ እያንዳንዳቸው እዚህ ውስጥ የምናስገባቸው ነገሮች ለሰውነት ክፍላችን፣ ለጤንነታችን፣ ለውበታችን ሁሉም ጠቃሚ ነገሮች ናቸው። ጀርጂር ለጸጉር እድገት፣ ኻስ ለጸጉር እድገት ጠቀሜታ አለው። ለብዙ ለብዙ ነገር ጠቀሜታ አለው። ሌሎችን ዝርዝሮች ደግሞ በሌላ ቀን ነግራችኋለሁ። ዛሬ ግን ለውበታችን ጠቃሚ እንደሆነ ብቻ ነው ልነግራችሁ የምወደው። ለውበታችንና ለጤንነታችን ጠቃሚ እንደሆነ ነግራችኋለሁ። እዚህ ጋር እየከተፍኩ ነው። ኻሱን በስነ ስርዓት ትከትፉታላችሁ። ደግሞ ድቅቅ አድርጋችሁ አትክተፉት። ድቅቅ አድርጋችሁ ስትከትፉት ውሃው ይሄድባችኋል። እኛ ደግሞ የምንፈልገው ውሃውን እስከሆነ ድረስ በቃ ብቻ ለመበላት እንዲያመቻችሁ አድርጋችሁ ለማቀላቀል እንዲያመቻችሁ አድርጋችሁ ከተፍ አድርጉት እና ተለቅ አድርጋችሁ ብትከትፉት የተመረጠ ነው። ምክንያቱም ውሃው እንትን እንዳይሄድባችሁ። ድቅቅ ስታደርጉት እዛ ስታድፈጨፍጩት ይሄዳል ማለት ነው ውሃው። ስለዚህ መተር አድርጉት። ቆረጥ አድርጋችሁ ብዙ ጊዜ እንግዲህ ብዙ ሰው ሰላጣ ብዙ ማይመገብ አለ። ግን ይሄ ልክ አይደለም። ሰላጣ ተመገቡ። ለጤንነታችን፣ ለውበታችን ሰላጣ የሚመገቡ ሰዎች አይታችሁ ከሆነ ከጤናቸው አልፎ ጸጉራቸው ያማረ የረዘመ የለሰለሰ እንዲሁም ደግሞ የቆዳ ጥራታቸው ልስልስ ያለ ነው። ሰላጣ አብዝተን የምንመገብ ከሆነ ኢቭን ሀታ ቡግራችን ሊቀንስ ይችላል። ቡግር የሚወጣብን ሰዎች ቡግር ከአመጋገብ ዘይታማ ነገሮችን አብዝቶ ከመጠቀም ነው የሚመጣ። በነገራችን ላይ ዘይታማ በሰውነታችን ብዙ ዘይት ሲኖር ነው ዘይታማ ነገሮች ናቸው ቡግር ሆኖ ፊታችን ላይ ወዝ እየፈጠሩ እንደ ቡግር እየሆኑ የሚወጡ። ያ ደግሞ እንዳይሆን ዘይታማ ነገርን ቀንስ አድርገን እንደዚህ ሰላጣዎችን ብንበላ፣ በተለይ እራት ላይ ሰላጣ ብዙ ብንመገብ ወይም ደግሞ ቁርስ ላይ እንደዚህ በባዶ ሆዳችን ወይም ደግሞ ልንተኛ ስንል ብንመገበው በጣም አሪፍ ነው። እና ልትተኙ ስትሉ ራተ ሰላጣ ብትበሉ ጤናችሁ የተጠበቀ ነው የሚሆን። ቀን ላይ ሰላጣ በልቶ ስራ ሊደክማችሁ ይችላል። እኛ ብዙ ስራ ስለምንሰራ ሰላጣ ብቻ በልቶ ለመስራት ትንሽ ይከብዳል። እና ምንድነላችሁ የምፈልገው እዚህ ጋር ካሮቴን እየፈቀፈኩኝ ነው። በነገራችን ላይ ለእናንተ ማስተምረው ለእናንተ መለቀው እኔ ራሴ የማደርገውን ነገር ነው። ለዛ ነው እኔ በተግባር ማሳያችሁ፣ እየተመገብኩኝ እየተቀባሁኝ ማሳያችሁ። እኔ በተግባር የማደርገውን እኔ የምጠቀመውን ነገር ለኔ የሚጠቅመኝን ነገር ነው ለእናንተ የምለቅላችሁ። እንግዲህ የፋፊ ፕላስ ዩቲዩብ ቻናል ተከታታዮች በሙሉ ያው የኔን ቻናል ሰብስክራይብ እያደረጋችሁ እናንተ ዘና ፈታ እያላችሁ መማር እኔ ማበረታታት፣ ኮሜንት ስር እንድታበረታቱኝ እፈልጋለሁ። አስተያየትም እንድትሰጡኝ እፈልጋለሁ። እዚህ ጋር ሎሚ ነው። ሎሚ በሽታ ተከላካይ እንደሆነ ታውቃላችሁ እና በሰውነታችን ውስጥ ያሉ ስቦችን ያጠፋል። እንግዲህ ሁሉም እዚህ ጋር የሚገቡ ነገሮች የተለያየ ጥቅም አላቸው። ለዛ ነው ቀልቀለ ስናረጋቸው ስናቀላቅላቸው ብዙ አይነት ጥቅሞችን እናገኛለን። እዚህ ጋር ከትፌ ጨርሻለሁኝ። ኺያሩን ይሄ ጀርጅር ነው። ይሄ ቲማቲም ነው። ይሄ ደግሞ ምንድነው? ቀይሰር ነው። ይሄ ካሮት፣ ሁሉም ይቀላቀላል። ይሄ ሁሉም ማለት ነው። በነገራችን ላይ እኔ ብዙ ነው የሰራሁት፣ በጣም ብዙ ነው የሰራሁት። ለሶስት ሰው ነው። ለኔ ለሌላ ደግሞ ለሁለት ሰው ማለት ነው። ለሶስት ሰው ነው የሰራሁት። ብዙ ነው። እናንተ ለአንድ ለብቻችሁ ከሆነ አነስ አድርጉት፣ ማለት አንድ ሰዓት ብቻ የሚሆን። ይሄ አሁን 3 ሰዓት ነው የሚሆነው። ብዙ አይነት ነው፣ ከብዙ አይነት ነው እንትን የተባለ እና ይሄ ብዙ ነው።
እናንተ ለግላችሁ ከሆነ አነስ አርጋችሁ ማድረግ ትችላላችሁ። የኔ ብዙ ነው በነገራችን ላይ ማለት ከየሁሉም አይነት ሆኖ አነስ ብታደርጉት አሪፍ ነው እንድትጨርሱት። እዚህ ጋር ተቀላቀለ፣ ሁሉም ተቀላቅለዋል። እንደዚህ ነው ሲል ይሄ የራሴ ብቻ ነው፣ ድርሻዬ ነው አለ። በቃ እንደዚህ እንጨታማ ነገሮችን እወዳለሁ። ለምን እንደው አላውቅም፣ የሆነ በቃ በእንጨታማ ነገሮች ደስ ይለኛል። እዚህ ጋር ድብስ ሩማን እናደርግበታለን። የሩማን ጭማቂ ማለት ነው። እንትን እንዴት ሆምጠጥ ይላል፣ ማርማር ይላል፣ ጣዕም ይኖረዋል። ይሄ ሩማን ነው። እንደዚህ ዝም ብላችሁ የምትበሉት ከሆነ በጣም አሪፍ ነው። አንዳንድ ሰዎች በዘይት የተጠበሰ ኹብዝ ያደርጉበታል፣ ግን ያ ዘይቱ ጥሩ አይደለም፣ አታድርጉበት። ይጣፍጣል ግን እኛ ዘይትን ለማስወገድ ውበትን ለመጠበቅ እስከሆነ ድረስ ዘይት ያለው ነገር አናስገባም። ዘይቶን እዚህ ጋር አደረኩኝ። ዘይቶን ለጤና ጥቅም ስላለው እንኳን አይደለም እንጂ ምግብ ጋር አድርገን ብንበላው ብንጠጣውም የጤና ጉዳት የለውም። ዘይቶን ማለት ነው። ቁርአን ላይ ራሱ ተጠቅሷል። ወዘይቶን ወቲኒ ወዘይቶን ተብሎ ማለት ጥቅም አለው። ኦኬ እዚህ ጋር እያቀላቀልኩ ነው። ምልህ፣ ሌሞን፣ ዘይቶን አርጌያለሁ። አሁን አንድ ነገር ይቀረኛል። አሁን አደርግበታለሁኝ። ሁሙስ ይቀረኛል። የሽምብራ የተቀቀለ ሽምብራ ማለት የተዘጋጀ ሽምብራ እሱ ይቀረኛል። ሁሙስ ማለት ነው። እሱን አደርግበታለሁ አሁን እዚህ ጋር አሁን አደርግበታለሁ ባይዘው። ምክንያቱም ሁሙስ ሲኖረው ነው የሚጣፍጠው ሲበላ። የሆነ እንደዚህ ዝም ብላችሁ ልትበሉት ከሆነ ነጭ ሩዝ ጋር ምናምን ጋር ቀላቅላችሁ የምትበሉት ከሆነ ኦኬ፣ ሁሙስ ባታደርጉበት ዝም ብላችሁ መብላት ትችላላችሁ። ግን እንደዚህ ብቻውን የምትበሉት ከሆነ ሁሙስ ያስፈልጋል። ይሄ ራሴ ድርሻዬ ነው። በጣም ብዙ ነው። ሁላ እንኳን አልጨርሰውም፣ አብዝቻለሁ። በጣም በስቷል። እዚህ ጋር ሁሙስ አደረኩበት። ሁሙስ ማለት የተቀቀለ ሽምብራ ማለት ነው። የትልልቁ ሽምብራ የለም እሱ ማለት ነው። በጣም ነው እንትን የሚለው ማለት በቃ ምግብ ጋር አድርጋችሁ ሰላጣ ብቻ እንዳልበላችሁ ነው የሚቆጠረው። ማለት ሁሙሱ እንደሌላ ነገር ነው የሚቆጠረው። ሻይ ትጊል እና ገለባ ያለው ነገር ደግሞ ጥሩ ነው። አሁን እዚህ ጋር መብላት ጀመርኩኝ። ተዘጋጀ፣ ደረሰ። አሁን እየተበላ ነው እንግዲህ አሳያችኋለሁ። እኔ እህታችሁ ልክ እንደ ቻይና ሳይ ራሱ ቪዲዮን ሳይ ማለት ነው ቻይናዎች እና ያስታወሰኝ ወላሂ በሳቅ ነው የወደቅኩትና ልክ እንደ ቻይና ነው አፍጥኜ እንትን ያልኩላችሁ የቀረጽኩላችሁ እና ልክ ቻይና ነው ሰው እንደ የቻይና ግርግል ነው መስለው እያልኩ ነበር። ወይኔ ሳስቅ። ቆይ አሁን ታዩኛላችሁ፣ እመጣለሁኝ። ቆይ ካሜራውን አዞራለሁኝ ወደ እኔ ማለት ነው። እሽክም አድርጌ እኔ እህታችሁ ቆንጆ ሁኜ ውብ ሁኜ ምናምን ጤናዬን ጠብቄ እዚህ ጋር እንደዚህ እያደረኩ ነው የበላሁት። ጋይስ እንዴት ነው? ቻይና አልመስልም? እኔ ቻይናዎችን ነው ለምግብ ውድድር የሚቀርቡ ቻይናዎችን ነው የመሰልኩት። እና እንደዚህ አድርጋችሁ እየሰራችሁ ብሉ፣ ራሳችሁን ጠብቁ። ምን በመቀባባት ብቻ ውበት አይመጣም። የአመጋገብ ስርዓታችንን በመቀየር ነው እላችኋለሁኝ። እንግዲህ በቀጣይ ቪዲዮ ደግሞ አሪፍ ጠቃሚ ነገር ይዤላችሁ እስከመመጣ ድረስ ሰላም ሰንብቱልኝ። ቪዲዮዬን ግን ላይክ ማድረጋችሁን እንዳትረሱ።